ሀና ከባድ ችግር ገጠማት። ሀና እንግዲህ የማትወጣው ችግር ውስጥ ገብታለች። በዚህ በኩል ባዩሽ ዲኤንኤኑን አስቀይራለች ለሰውየው ገንዘብ ሰጣ። ሰውየውም ደግሞ አጥብቆ ሀናን እየጠይቃት ነበረ። ዶክተሩ አንቺ እንዴት ሌላ አባት እያለሽ የነ ሜላትን ቤተሰቦች ናቸው ብለሽ መጣሽ አላት። እሷም ደግሞ እውነቱን ነገረችው። ሰውየው ግራ ተጋባ፣ ደነገጠ። ምክንያቱም ሰውየው በገንዘብ ተደልሏል። ባዩሽ እንግዲህ ስራዋን ሰርታለች። ሀና ምን ነው ዶክተር ምን ሆነክ ነው ስትለው አሁን ውጪልኝ፣ በቃ ብቻዬን ተይኝ፣ ለትንሽ ጊዜ ብቻዬን መሆን እፈልጋለሁ አላት። ሀና ግራ ተጋባችና ዶክተር ካስከፋው ይቅርታ አለች። በቃ ውጪልኝ በኋላ አወራሻለሁ ብሏት ወጣች። ሀና እንግዲህ ዶክተሩ እየነገራት አስደንጋጭ ነገር አለ፣ የአባቷ ጉዳይ። ሀንዬ አባትሽ ስላወራሽ ነው፣ ስለ አባዬ ምን ነው አሁን ደህና ነው አልክም እንዴ ስትለው አዎ ደህና ናቸው፣ ግን ደግሞ የአባትሽ ሕክምና ገንዘቡ 200,000 ብር አስይዘሽ እንደ ሕክምና እንደጀመሩ ታውቂያለሽ? አዎ ሌላውንማ እትዬ እኮ በድርጅታቸው ወጪውን ይሸፍናለሁ ብለዋል ስትለው ነው፣ ግን ገንዘቡ አንቺ ካሰብሽውና ከጠበቅሽው በላይ ነው አላት። ምን ማለት ነው ስትለው ገንዘቡ የሚያስፈልገው ከ600,000 ብር በላይ ነው አላት። ሀና የሰማችውን ነገር ማመነቃታት። እትዬ ጨርቃቸውን ጥለው ማበዳቸው ነው በቃ አለች። አሁን እንግዲህ ሁሉም ነገር ተበላሽቷል። በዚህ በኩል ዲኤንኤኑ ተቀይሯል። ዲኤንኤኑ ውጤቱ ከታወቀ ሀናን ከዛ ቤት አበራታለሁ ብላለች ወይዘሮ ሜላት። ላያት አልፈልግም ለሰከንድ እንኳን ብላለች። እሷም አንቺን ባትያት እሷም አንቺ ቤት አትቀመጥም ካሁን በኋላ። ሀንዬ እንግዲህ የእውነት ግራ ተጋብታለች። እቺ ደግሞ እርግብ ተብዬዋ እኔ ነኝ ልጅ፣ ምንም ማንገራገር አያስፈልግም፣ መቼም ሁለት አሴት የለም፣ አሴት እኔ ብቻ ነኝ አለች። ስለዚህ እሱ በምርመራው የሚረጋገጥ ይሆናል፣ አታስቢ አለቻት። ሰላም ደግሞ ምን ነው አንቺ ድርሼ እኔ ልሆን አልሽሳ አለቻት። ሰላምዬ ግን ለምንድን ነው የምትጠይኝ? እኔ ሰው አልጠላም፣ ነገሩ እውነታውን ነው የተናገርኩት። ስለዚህ ሀና ትክክለኛ ምርመራው ተመርምሮ እንኳን እህቴ ባትሆንም የኛ ልጅ ባትሆንም ግን ሀና እህቴ ናት። በስጋ መወለድ ምንም እንትን የለውም። ስለዚህ ሀና ሁሌም እህቴ ነች አለች። መናሴ ደግሞ ባዩሽን ፍጥጥ ብሎ አያት። ምክንያቱም ከእርግብ ጋራ ሲያወሩ ደረሰባቸው ትልቅ ውርደት። በጣም ያሳዝናል የሀና ነገር። ሀንዬ እንግዲህ ውሸታም ትባላለች፣ አሁን አስመሳይ ይሏታል፣ በጣም ብዙ ነገር። አቶ መስፍን ደግሞ ሜላትን ለምንድን ነው እንደዚህ የምታደርጊው? አንቺ ቆይ ምንድን ነው የምትፈልጊው? ሁሉንም ሰላም ነሳሻቸው እኮ ምን አገባ? ቤቱን የምመራው እኮ እኔ ነኝ አንተ አይደለህም። ትላንትና መተክ ስለዚህ ቤት ምንም ማውራት ሞራል የለህም አለችው። ሜላት እንግዲህ እንዳያቸዋት ኃይለኛ ጫውታታል። ሰውየውም ግን ምንም እጅ ሊሰጥ አልቻለም። ከዚህ በኋላ የትም አልሄድም፣ በቃ ከዚህ ቤት ከልጆቼ ጋር ነው የምኖረው አላት። እሱማ የማይታሰብ ነገር ነው፣ እርምህን አውጣ አለችው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ። ሀንዬ እንግዲህ ከባድ ነገር ገጥሟታል። ሀና ውጤቱ እንኳን የሀና ቢሆን ሜላት አትቀበላትም። ምክንያቱም የኔ ልጅ እርግብ ነች ብላለች። ልጄ እርግብ ብቻ ናት። ስለዚህ አንቺ አጭበርብረሽ ነው ቤትሽ የገባሽው። ስለዚህ እርግብን ስላየሽ እርግብ የኔን ታሪክ ሰርቃ ነው እዚህ ቤት የመጣችው ብለሽ አወራሽ። ማስመሰልሽን አቁሚና ከዛሬ ጀምሮ ከስራ ተባረሻል አለቻት። ሀና የሰማችውን ነገር ማመን አቅቷታል። እማዬ እትዬ ምንድን ነው ያደረኩት? ምን አደረኩት ስትላት ደግሞ አታፍሪም እንዴ? ስታወሪ አታፍሪም እንዴ አለቻት። ሀንዬ ምን አደረኩ? መብራት ምስክሬ ናት፣ እኔ ምንም ያደረኩት ነገር የለም አለቻት። ዝጊ በቃ ከዚህ በኋላ ላይሽ አልፈልግም አለቻት። ሰላምና መናሴ በጣም ተናደዱ። ምን እየሆንሽ ነው እማዬ? ምን ያደርጋሽ ነው ልጅቷ እንደዚህ የምታደርጊያት? ቆይ ምንድን ነው ሲሏት፣ እናንተ ናችሁ ለዚህ ሁሉ የልብ ሰጥታችኋት አናቴ ላይ እንድትወጣ ያደረጋችኋት። ስለዚህ ከዚህ በኋላ ሀናን እዚህ ቤት ላያት አልፈልግም አለ። ሀናን እዚህ ቤት ማታያት ከሆነ እኛም ከአንቺ ጋር አንኖርም አሏት መናሴና ሰላም ማለት ነው። እርግብ ቆማ ታዳምጣለች፣ እየሳቀችም እየተናደደችም እንግዲህ ከሀና ጋር ግብ ፈጥራለች ወይዘሮ እርግብ ማለት ነው። እኔ ግን በፈጣጣው የእነሱ ልጅ ነኝ ስትል እኮ ግርም ያለኝ ነገርሳ የልብ ልቧን እንደው እኔ እንጃ አላውቅም። ሀንዬ ግን በጣም ታሳዝናለች። አባቷ ደግሞ ስለ ልጃቸው በጣም እየተጨነቁ ነው። እንግዲህ
ለዶክተሩ ናሙናውን ሰጥተው ከወጡ በኋላ አባትየው ውጭ ቆሞ እየጠበቃት ነበር ሀናን። ሀንዬ እንዴት ሆናችሁ? ጨረሰን ጋሺ ጨርሰናል። ጎበዝ ልጆች፣ ዝም ብላችሁ ለፋችሁ እንጂ ይሄ እኮ የታወቀ ነው አለች እርግብ። ምኑ ሲላት እኔ እንደሆንኩ ሀሴት እኔ ብቻ ነኝ። ስለዚህ ምርመራው ይደረግ ብላችሁ እንትን ስላላችሁ እንዳይደብራችሁ ብዬ እንጂ እኔ ነኝ ትክክለኛ ልጃችሁ አለች። እሱ ምን ይረጋገጠው ይሆናል አላት ሰውየው። ከዛም አና እኔ አለች እናንተን ደስ ይበላችሁ ብዬ ነው እንጂ ምርመራ ያደረግኩት እኔ ከእናንተ ምንም ፈልጌ አይደለም የቀረብኳችሁ። ስለዚህ እኔ ከምንም በላይ እና ከማንም በላይ የሆነ አባት አለኝ፣ መከራውን በልቶ ያሳደገኝ አባት። ስለዚህ የእናንተን አባትነትም ሆነ የእናንተን ዝምድና ፈልጌ አይደለም እቤታችሁ የገባሁት። እኔ አባቴን ላሳክም ብቻ ነው ሰርቼ እንጂ ሀብት ንብረታቸውን ፈልጌ አይደለም ቤታችሁ የገባሁት። ሰውየው በጣም ተገረመ። ጋሼ ካጠፋው ይቅርታ፣ ሀንዬ ከፈቀድሽልኝ አባትሽን አንዴ ሄጄ ልየው አላት። አይ በፍጹም አይሆንም አባቴ፣ አሁን ማንን ብዬ ነው የማስተዋውቀው ስትለው፣ እንዴ እውነቱን ነገራቸውስ። በጭራሽ አባቴ እንዲከፋብኝም ሆነ እንዲሞትብኝ አልፈልግም፣ አመሰግናለሁ ብላው ጥላው ሄደች። ግን እችን ልጅ እንዴት ቢያሳድጓት ነው እንደዚህ አለና በጣም ተገረመ አቶ መስፍን። እንግዲህ ትክክለኛ ልጁ ሀና እንደሆነች ውስጡ ነግሮታል። ግን ደግሞ ባዩሽ ስራዋን ሰርታለች በጎን። በጣም ያሳዝናል። ሀንቾ እንግዲህ አባቷን አባዬ ደክሞኛል፣ ትንሽ አረፍ ማለት እፈልጋለሁ አለች። ነይ የኔ ልጅ እኔ ስተኛ ነው ያልኩት፣ እዚሁ እኔ ጋር ተኝ አላት። አይ አባዬ አንተማ ማረፍ አለብህ እኮ አሞክ የለህ እንዴ? እኔ እዚህ ወንበር ላይ ቁጭ ብዬ ደገፍላለሁ አልጋው ላለችው። እሺ ነይ አንቺ ድርቅ ካልሽ እሺ አትልም ብለው ሀንቾ አባቷ ላይ ደገፍ ብላ ጋቢያቸውን አለበሷትና ተኛች። አባቷ በጣም ተጨንቀዋል ሀና። አቶ ኖላዊ ደግሞ እኔ ከዚህ ከሐኪም ቤት ሬሳይ እንጂ ድኜ መውጣ አይመስለኝም፣ ብቻ የሆነ ነገር ውስጤ እየነገረኝ ነው አለ። ተው እንጂ አባዬ እንደዚህ አትበል፣ እኔ እኮ አንተ ድነህልኝ ወደ ሀገራችን እንመለሳለን እያልኩ ፈጣሪን እየለመንኩ ነው። ለምንድን ነው ሞትን የምትመኘው አለችው። አይ የኔ ልጅ ይሄ የአንቺን ጭንቀት ከማይ ሞቼ ብገላገለው ይሻለኛል አለ። እርሶ ከሞቱማ ነገር ሁሉ ይበለሻሻል፣ ሀና መውደቂያ የላትም። ስለዚህ አቶ ኖላዊ መሞት የለባቸውም። ሀናም ቤተሰቧ እንኳን ቢሆኑ እነ ሜላት አባቷን ይሄንን የትም አትጥለው። ምክንያቱም ያሳደጋት እሱ ስለሆነ፣ ሲጀመር እሷ በሱ ማንንም አታወዳድርም። ሀንዬ የእውነት በጣም ነው የምታሳዝነው። እንግዲህ ሀና ብቻ የማይትወጣው ነገር ውስጥ ገብታለች። ግን ደግሞ አሲርን የመሰለ ወንድም ስለሰጣት በእውነት ያው እሱ ያፈቅራታል። ግን እሷ ግን አሲርን እንደ ወንድሟ ነው የምታየው። አሲር በእውነት አባቷ ጋር እንደዚህ እየተንከባከበ እያሳቃቸው እያዝናናቸው፣ በቃ አሲር ሁሉ ነገሯ ነው። ጨዋታው፣ ቀልዱ። እንግዲህ እርግብን እቺ ጉማሬ እያለ በሳቅ ገደላት ሀንቾን ማለት ነው። እቺ ጉማሬ ደግሞ ምን ትመስላለች አላ እና ሀንዬ እንግዲህ ዲኤንኤ ተቀየረም አልተቀየረም ጉዳዩ አይደለም። ግን ይመርመር ስለተባለ ብቻ ደስ እንዲላቸው ተመረመረ እንጂ እሷ ውስጧ ያውቃል የእነሱ ልጅ እንደሆነች። ሀና ጋር ሀቅ አለ። እቺ ደግሞ አጭበርባሪ ሌባ በፈጣጣው ነው ለዝርፊያ ነው የገባቸውና ሀንዬ እንግዲህ ፈጣሪ ከአንቺ ጋር ይሁን፣ እምልሽ ነገር የለኝም የኔ ቆንጆ። ወይዘሮ ባዩሽም ስራዋን ሰርታለች። ምክንያቱም ባዩሽና እርግብ እዛ ቤት የገቡት ሀብት ለመዝረፍ እንጂ እርግብ ትክክለኛ ልጃቸው ሆነ አይደለም። ተምቹም እንግዲህ እውነቱን መናገሩ አይቀርም። ዋላ ደር ካለ ይናገራል። ያ ፎቶ ለምን እንደተሰረቀ ለምን የሚለው ነገር እራሱ ጆሮ ይጠይቀዋል ብዬ አስባለኝ። ጓደኛው ያን ገንዘብ ከየት ነው ያመጣኸው ብሎ ሊጠይቀው ይችላል ብዬ አስባለኝ። ምክንያቱም ያ ገንዘብ ቀላል ገንዘብ አይደለም፣ 50 ሺህ ብር ነው። ያንን ነገር ያደረገው ደግሞ ተምቹ ተንኮል አስበው ሳይሆን ያው የሀና አባት መታከሚያ ስላጡ ብቻ ነው እንጂ ያ ፎቶ ለሀና ትርጉም ይኑረው አይኑረው የሚያውቀው ጉዳይ የለም። ስለዚህ ከዛ በኋላ ነገሮችን ሲያቅ ነው እንግዲህ ያንን ልጅ አንቆ ይይዘዋል ብዬ አስባለሁ። ለማንኛውም እንግዲህ ሀንዬ አይዞሽ የኔ ቆንጆ